የዴቭ እናት አደይን በተኛችበት በትራስ ሴት አደረገቻት። እኔ በህይወት እያለሁ ልጄን አታገቢምም አለች። በዚህን ሰዓት የአደይ እናትም መርዷቸውን ሰሙ። አደይ ድንገተኛ ሆስፒታል ገብታ አሰማም አለማም። ልባቸው የተሰበረው የአደይ እናት አስደንጋጩን ዜና ሲሰሙ እየከነፉ ወደ ልጃቸው ቢመጡም ልጃቸው ግን በጣም በሚያሳዝን ሁኔታ ድንገተኛ ሆስፒታል ገብታ አትሰማም አትለማም። ይህኔ ልጄን ምን ነክቶብኝ ነው? ምንድን ነው እያጋጠመብኝ? እያሉ ሊሊን በጥያቄ ማፋጠጥ ጀመሩ። ሊሊ የምትመልሰው መልስ ምንም ታቅሟ በላይ ስለሆነ ተረጋጉ ይሻላታል ብትላቸውም ልጄ በስልክ ደህና አወራችኝ ብላኝ ብርሃን ምን አጊቷት ነው በማለትም እንባቸውን ማንባት ጀመሩ። እንግዲህ የዴቭ እናት እኔ በህይወት እያለሁ ልጄን አግብተሽ ሲሟቀቅ ካንቺ ጋር ማየት አልፈልግም በማለትም አሳዛኝ ድርጊት ፈጸመችባት። በሰዓቱ ሰው ባይደርስ ኑሮ ሊሊ ባትደርስላት አደይን እስከ ወዳኛው ለማሰናበት ዝግጁ ሁና እንደመጣችም ሁኔታዋ ይናገራል። እጅግ በጣም በሚያሳዝን ሁኔታ ሊሊ አሁን ላይ እሪ ብላ ለዴቭም በመደወል የተፈጠረውን ነገር በሙሉ ብታስረዳም እናትየዋ በዚህ ደረጃ ክፉ መሆኗን እንግዲህ ሁላቸውም ተረዱ። ዴቭ አሁን አደይ ላይ የተፈጸመውን ነገር ለማረጋጋትና ለማረሳሳት ቢሞክርም ግን ደግሞ ምንም አማራጭ አላገኝም። እጅግ በጣም ልቡ ተሰብሮ እናቴ በዚህ ደረጃ የሰው ነፍስ ታጠፋለች፣ ለዛውም የምወዳትን ብዬ አላስብም ነበር፣ አረመነቷን አሳየችኝ እያለ እንግዲህ ዳጊ ዴቭ ማልቀሱን ተያዘ። እጅግ በጣም ልብ የሚሰብር መሆኑንም እንግዲህ ሁሉም ቤተሰብ በዴቭ እናት ላይ ፈረደ። ሰላም ውድና የተከበራችሁ የስኬት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው አደይ እንግዲህ በሚገርም ሁኔታ እጅግ በሚያሳዝን የዴቭ እናት አደይን ትልቅ አደጋ አደረሰችባት። በዚህን ሰዓት ምን ማድረግ እንዳለባት የማታውቀዋ ሊሊ በድንጋጤ ከው ብላ ቀረች። አደይ የመጨረሻ ጥላቻ ያደረባት የዴቭ እናት ሕይወቷን ለማጥፋት ተዘጋጅታም ቆርጣም ተነሳች። እንግዲህ አሹን ሂዲ ገንዘብ ልስጥህ፣ ሂዲ ግደልልኝ ወይም ደግሞ አስወግዳት በማለትም ስትጠይቀው እኔ በገንዘብ በፍጹም መቼም አላረገውም በማለትም መለሰላት። ብሞት ይሻለኛል፣ የምወዳትን ታላቅ እህቴ ላይ ይህንን ከምፈጽም ህይወቴ ቢያልፍ ነው የሚሻለው በማለትም ሲናገራትም ብሩንም መልሶ ብሩ አነሰ እንዴ ጨምረሃለሁ ስትለውም የራስሽ ጉዳይ አለ ዴቭ። ግን ደግሞ ምንም አማራጭ ስለሌላት አሁንም ትለማመጠው ጀመር። እሱ ግን አይ በፍጹም ይሄን አላደርገውም ሲልም ይሄን አልታዘዝም እያልክ ነው፣ ይሄን ሚስጥር ደግሞ ከእኔና ካንተ ውጭ ሌላ ሰው ከሰማው እኔን አድርገኝ ብላም ዛተችበት። እጅግ በጣም ልብ የሚሰብር ነገር። አሁን ላይ ሩታንም ስላደይ የምትባለዋን አታንሱብኝ፣ ልጄ ይችን ገረድ አግብቶ መኖር የለበትም ብላም ተቆጣይ። በዚህን ሰዓት እኔ ምን አገባኝ፣ እንዴት አሁን መታ ብርቅስቅሱን ታወጣዋለይ በማለትም ሩታት በመናደድ ከቤት ወጥታ ሄደች።
እጅግ በጣም ልቧ የተሰበረው አደይ እያለቀሰች ዶክተሩ እያጽናናት ባለበት ሰዓት ደብ ምን ታረጋለሁ በማለትም ከዶክተሩ ጋር ግጭት ፈጠረ። ማስረዳት አይጠበቅብህም፣ ተፈለገ ጥርግ ብሎ ይሄድ። ለእናቱ ምን ብትላት ነው እንደዚህ ያደረካትና እኔን ልታመናጭቅና ልትሳደብ የቻለችበት ምክንያት ምንድን ነው በማለትም ደብን ጠየቀችው። እኔ ምንም ያልኩት የተናገርኩትም ነገር የለም የጠየቀችኝም ነገር ስለሌለ እባክሽን ተረጂ ቢላትም እሷ ግን ማነክቶኝ በፍጹም በማለትም እንግዲህ ከባድ ነገር አደረገች። ውሳኔዋ ጭራሽ እሷ እንድፈታ አርጋ እሷ ሰላም የምትኖር አይነት ስለመሰላት አሁን ላይ የአደይ እናት እንግዲህ ለብርሃን ደውለው አደይ ልትሞትብን ነበር ብለው ሲነግሯትም እናቷን ይዛ እየበረረች ወደ አደይ ሲመጡ እናትየዋም የመጨረሻ ልጃቸውን በዚህ መልኩ በማየታቸው ልባቸው ተሰብሮ ወይኔ በማለትም ልጄ ምን ገጥሟት ነው እንደዚህ ልትሆንብኝ የቻለችው በማለትም ሊሊን በጥያቄ ቢያፋጥጧትም ሊሊ ግን በሰዓቱ ይሄ ነው ብላ መናገር ስለሚከብዳት እንባዋን አንብታ ጸጥ አለች። ደብን ድሮም አይሆንም ስልህ ልጄን ምን አደረክብኝ ምን ተፈጥሮ ነው እያሉ በጥያቄ ወይኔ ወይኔ ማለት ጀመሩ። እንግዲህ ነገር አለሙ በጣም አሳሳቢና ከባድ ስለሆነ እጅግ በጣም ልባቸው የተሰበረው በተለይ አደይ ልቧ ተሰብሮ በንግግራቸው እንደውም ደግሞ አሁን ላይ ጭራሽ ተኛችበት መታ ይህን ማድረጓ ሞላ ቤተሰቡን በጣም አስከፍቷል። ሌላው አደይ አሁን የእውነት እንግዲህ በደብም ተናዳ አይንህም በጫው ብላው ነበር። ግን ደግሞ ዶክተሩን ምን ልታረግ መተ ነው ሲለውም አደይ አሟት ስለነበረ ትንሽ ሕክምና ላደርግላት ነው ሲልም ዶክተርነትህ ሆስፒታል እንጂ እዚህ አይደለም፣ እንዴት ጭራሽ መኝታ ክላስ በማለትም ደብ እንግዲህ ዶክተሩን አልፎ አልፎ ተናገረው። ዶክተሩም እንዴት ተረጋጋ ሲልም እሱን ማስረዳት አይጠበቅብህም፣ መረዳት ከፈለገ ይረዳ ካልፈለገ የራሱ ጉዳይ፣ እናቱ ጋር መሄድ ይችላል። እንደዚህ ተጫውተውብኝ እስከ እናቱ አይቀርም በማለትም እንግዲህ እየተናደደች ያለችው አደይ ተረጋጊ ሲላትም ዶክተር አንተ ቁጭ በል አለችው። ዶክተሩም እንግዲህ ለእሱ ይህ ክፍተት ጥሩ መስሎ ታየው። ነገር ግን ይታረቃሉ ወይስ ደግሞ ተለያይተው ይቀራሉ የሚለው ትልቅ ሀሳብ ውስጥ ገብቷል። እናም ዳይመንድ አሁን አደይን እንዳፈቀራትም ነቅቶበታል። በዚህ በኩል ደግሞ ሩታ እየተመላለሰች አሁን ላይ ዶክተሩን አሰልችተዋለች። ዶክተሩም ለምን እንደምትመላለስ ግራ ስለገባው አላማዋ ምንድን ነው ይች ልጅ እያለ በጥያቄ ውስጡን ይጠይቃል። ነገር ግን ደግሞ እንዴት ምን ማድረግ እንዳለባት ግራ ስለተጋባች ሩታ ደብዳቤ ጽፋ ያስቀመጠችውን ዳይመንድ አግኝቶ የኔዋ ሻክሪያ እንዳኮን እያለ ሲልም ምንድን ነው ሲለውም የእሷ ልጅ ነገር እኔ ምኑም አይገባኝም እያለ እንግዲህ መናገሩን ሲቀጥልም አሁን ላይ ትልቁና ልብ ሰባሪው የአደይ መታፈን በጣም አሳሳቢ እንደሆነ ሁላቸውንም እንግዲህ ልብ የሚነካና የሚረብሽ መሆኑ የደብ እናት በዚህ ደረጃ ርቃ መሄዷና ክፉ መሆኗ እጅግ በጣም አሳሰባቸው። አሁን ላይ በእርግጥ የፍቅር እናት እዋክሽን ተረጋጊ አልምዬ እዋክሽን እያለች እነሱ ይዋደዳሉ እያሉም ቢመክሯትም የዝችን የልጅ ስም ድጋሚ ማንም ሰው እንዳነሳብኝ አልፈልግም። እናም ለካንቺ ነሽ ልጄን ሀይ ሀይ ብለሽ ይችን ገረድ እንዳፈቅር እንዳገባ ያደረግሽው በማለትም ስትናገራት የፍቅር የጋብቻ ፍላጎቱ ሳይቀንስ ነው የምድረው አሁኑኑ ስትል እንዴ አልሚ
ልጁ ሳያፈቅር ስትላትም ፍቅር ምን ያደርጋል ፍቅር ከማንም ጋር ቀጥሎ አያውቅም በማለትም ውሳኔዋን ደመደመች። እንግዲህ ፍቅርን ደግሞ ዳጊ አገታት። ዳጊ እንግዲህ አንቺም ለምን አባሽ ከዳሽ በማለትም እሷን እንግዲህ አግቶ እያሰቃያት ይገኛል። በእርግጥ አሹና ተከተለኝ ስትለውም እኔ በፍጹም አንቺን የምከተል ሰው አይደለሁም የራስሽ ጉዳይ በማለትም እምቢ ሲላትም ነው እሺ በማለትም ፍቅር በጨለማ ወጥታ ስትመለስ እንግዲህ ከኋላዋ በመከታተል ዳጊ ጉር ሰራት። አንቺ ከሃዲ አንቺ ነበርሽ እንዲካርተሽ ጉድ ስትሰሪኝ ዝም ምልሽ ይመስልሻል አንቺ ውሻ እያለ እንግዲህ ዳግምም ፍቅር ላይ ያለውን ጥላቻ አሁን በይፋ አደረገ። ፍቅር ከዳጊ እጅ ስለገባች ምንም ልታደርግ አልቻለችም። በእንቅልፍ ልቡ ስለ ቤዛ እያቀባዠረው እባክህን ተዋት፣ እባክህን እህቴን ምንም አታርግብኝ እያለ ሲጮህ ነበረ። ግን ደግሞ ምንም በድንጋጤ የተነሳ ባቡሬ ገጀራው ምን ሆነሃል? ተረጋጋ እንጂ ለምን እንደዚህ ትሆናለህ? ሲል እህቴ የሆነ ነገር እየሆነች ነው ሲልም አንተ እየቃዠህ እኮ ነው፣ በህልምህ ነው። ያን ጊዜ እናቴን ይሄ ነገር ሲፈጠር እንደዛ አይነት ቅብዥር አቀባዥሮ ነበረ። ስለዚህ እህቴም ጋር ያለው ይሄ ነው ሲለውም ጤነኛ አይደለም፣ ይሄ እኮ ቅዠት ነው ቢለውም አይ ይሄ ቅዠት አይደለም አለ። ቀጥታ በጨለማ ወጥቶ ሲሄድ ፍቅርን ብቻዋን ወጥታ መንገድ ለመንገድ ቱር ስትል ሴት አርጎ በመያዝም አሁን ወጥተሽ የምቀሪ መስሎች ነበረ በማለትም እያሰቃያት ይገኛል። ሌላው አሁን ሩታና እንዲሁም የፍቅር እናት የደብን እናት ለማረጋጋትና ጋብቻው እንዳይቀር ቢሞክሩም ግን ደግሞ አሁኑኑ ሌላ ሴት አምጥታ እንደምትድረውም